አዶኒቤዜቅ የሚባል ይሄ ንጉስ የአዶኒስ ንጉስ ነው። እንዴት አድርጎ ማሸነፍ እንዳለበት ጠንቅቆ የሚያውቅ ሰው ነው። የሚገርማችሁ ነገር ነገስታቶችን ከማረከ በኋላ ይሄኛውን ይቆርጣል ጥፍራቸውን። የሆነ አንድ ተራ ንጉስ አይደለም። ቃል ካለ ውጫዊ ካለው ነገር የሚበልጥ አንተ ጋር አለ። ወዳጆቼ የምትዘሩት ዘር የሚከፈል ነው። መሳፍንት መጽሐፍ ላይ ስንመለከት በጣም አስደናቂ የእግዚአብሔር መልእክቶች መሳፍንት ዘዳግም ላይ ዘፍጥረት ላይ ባሉ በእነዚህ ሶስቱ መጽሐፎች ዙሪያ ነው ዛሬ መናገረው። በእነዚህ ሶስቱ ማዕከል ላይ ብቻ ነው የምቆየው። ግን በእነዚህ ሶስቱ ማዕከል ላይ ስንቆይ አስደናቂውና አስገራሚው ስለ እስራኤል ነገዶች ነው የምንመለከተው። በእነዚህ በእስራኤል ነገዶች መካከል ላይ ካሉት ከእስራኤል ነገዶች መካከል ሁለተኛው የሆነው ይሁዳ የሚባል ሰው ነው። ይሁዳ የስሙ ትርጉም ፒስ ማለት ነው። ኢየሱስ ጌታ ነው። ይሁዳ ማለት የስሙ ትርጉም ምስጋና ምስጋና ማለት ነው። ይሁዳ የያዕቆብ አራተኛ ልጅ ነው። በደንብ ስሙ። ያዕቆብ የይሁዳ የያዕቆብ አራተኛ ልጅ ነው። ከእስራኤል ነገዶች መካከል አንደኛው ይሁዳ ነው። ይሄ ይሁዳ በሁለት ሰዎች ተባርኳል። አንደኛው በአባቱ ያዕቆብ ተባርኳል። ሁለተኛው ደግሞ በነቢዩ ሙሴ ተባርኳል። እነዚህ በረከቶች በዘመናቸው ሁሉ በይሁዳ ሕይወት ላይ ተከትሎታል። ይሁዳ ጋር የጀመረው ነገር እስከ ጌታችን ኢየሱስ ክርስቶስ ድረስ ኔትወርኩን ጠብቆ ሄዷል። የይሁዳ ነገድ የይሁዳ ነገድ ውስጥ ያሉት እነ ዳዊትና እነ ሳሙኤል አያችሁ፣ በዚህ ነገድ ውስጥ ናቸው። ከዛ በኋላ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ የነገድ ውስጥ የመጣ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በጣም የሚያስደንቀው ይሄ ከመምጣቱ በፊት ግን እነዚህ የእግዚአብሔር ሰዎች አባታቸው ያዕቆብና ሙሴ በረከትን በላያቸው ላይ አውጀዋል። ይኸውላችሁ የተባረኩበት በረከት አንዳች ፍሬ ሳይቀር በሕይወታቸው ላይ ተፈጽሟል። ኢየሱስ ጌታ ነው። በመጽሐፍ ቅዱሳችን ላይ ዘፍጥረት መጽሐፍ ምዕራፍ 29 ቁጥር 35 ላይ እንደዚህ ደግሞም ይላል ጸነሰች ወንድ ልጅንም ወለደች። አሁን እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙንም ይሁዳ ብላ ጠራችው። ይሁዳ ማለት በጣም አስደናቂ በወንድሞቹ መካከል ትልቅ የተለየ ተጽዕኖ ፈጣሪ ሰው ነበረ። ይህን ተጽዕኖ ፈጣሪነት ያገኘው ግን አስቀድሞ አይደለም። ይህን ተጽዕኖ ፈጣሪነት ያገኘው አባቱ ከባረከውና ነቢዩ ሙሴ ከባረከው በኋላ ነው። በደንብ ስሙኝ። አንድ እግዚአብሔር ሰው ከባረካችሁ በኋላ እርግጠኛ ሆኜ የምነግራችሁ ሕይወታችሁ እንደ ትላንትናው አይቀጥልም። ይሁዳ ትላንትና በነበረበት የህይወት መንገድ አይደለም የቀጠለው። አያችሁ፣ ይሁዳ በወንድሞቹ መካከል ኃያል ሰው ነው። በወንድሞቹ መካከል አስታራቂ ሰው ነው ይሁዳ። ታስታውሳላችሁ፣ ዮሴፍን ወንድሞቹ ሊገድሉት ባሰቡ ሰዓት ላይ ይሁዳ ነው ሐሳብ የሰጣቸው እሱን በመግደል ምን ታተርፋላችሁ ብሎ።
there will be no benefit by killing Joseph. ኢየሱስ ጌታ ነው እና ይሄንን ዊዝደም ይሄንን ኃያልነት ያገኘው ይሁዳ በተባረከው በረከት ነው። Judah became so strong because of the blessing he received. ዛሬ አምናለሁ የእግዚአብሔርን በረከት ይዛችሁ ትሄዳላችሁ። I believe you will receive the blessing of God. ይሁዳ የተባረከውን በረከት ይዛችሁ ትሄዳላችሁ። You will leave with the same blessing of Judah. በሄዳችሁበት ስፍራ ሁሉ Wherever you go, አስታራቂ ትሆናላችሁ። you will be reconcilers. እናንተን እግዚአብሔር ዩኒክ ያደርጋችኋል። የመጀመሪያው አባቱ ያዕቆብ የባረከውን በረከት እንመለከታለን። ዘፍጥረት መጽሐፍ 49 ቁጥር 8 እስከ 12 ላይ Genesis chapter 49 we can see the blessing of Jacob for Judah. ያዕቆብ አባቱ ከመሞቱ በፊት ልጆቹን ሰብስቦ የሚቀጥለው ዘመናቸው ላይ ትንቢታዊ ቃል አወጀ። ይኸውላችሁ አንድ ምስጢር ልንገራችሁ። Let me tell you a secret. በረከት በዘመናችሁ ሁሉ ይከተላችኋል። Blessing will follow you throughout your life. እስቲ አሜን በሉ። ለምን እንደሆነ ልንገራችሁ። በረከት መንገድ ላይ የሚቀር አይደለም። Because blessing doesn't stop halfway. መጽሐፍ ሲናገር በረከት ለሺህ ትውልድ ነው የሚተላለፈው። Blessing will continue till all your offspring. ከኔ ጋር ናችሁ? በረከት ከፊት ለፊታችሁ ላለው እናንተ ጋር ብቻ አይደለም የቆመው። ወደፊት 1000 ትውልድ ወደፊት ቀድሞ ይሄዳል። Blessing doesn't stop during your time. It continues to generation. ማን ነው ጮኸ አሜን የሚል ሰው? አያችሁ እዚህ ጋር ምን ታገኙት? አሁን የማስተምራችሁና የምነግራችሁ በረከት ያዕቆብ እሱ ጋር ብቻ የቆመ አይደለም። So the blessing I'm teaching you today didn't ይሁዳ ከይሁዳ ጋር የቆመ አይደለም። The blessing didn't stop with Judah. ይሁዳ ጋር የቆመ አይደለም። ከይሁዳ በኋላ ወደፊት ቀጥሏል። The blessing continued till his generation. ኢየሱስ ጌታ ነው። ዛሬ የሚለቀቀው ትንቢታዊ ድምጽ በዘመናችሁ ሁሉ ቤተሰቦቻችሁን፣ ትውልዳችሁን፣ የልጅ ልጆቻችሁን ይባርካል። The prophetic voice of blessing that will be released today will be a blessing for you and your generation. ምን ይላል እስቲ 49:8 ላይ Let's go to Genesis. ይሁዳ ሆይ ወንድሞች አንተን ያመሰግኑሃል፣ እጅ በጠላቶች ደንደስ ላይ ነው፣ የአባትህም ልጆች በፊት ይሰግዳሉ። ማን ነው አሜን የሚል ሰው? The Bible says, Judah, your brothers will praise you. Your hand will be on the neck of your enemies. Your father's son will bow down to you. ኢየሱስ ጌታ ነው። Jesus is Lord. ይሁዳ ሆይ ይላል ወንድሞች አንተን ያመሰግኑሃል፣ Says your father's son will bow down to you. እጅህም በጠላቶች ደንደስ ላይ ነው፣ Your hand will be on the neck of your enemies. የአባትም ልጆች በፊት ይሰግዳሉ። And your father's sons will bow down to you. ኢየሱስ ጌታ ነው። Jesus is Lord. አሁን ይሄ በረከት በይሁዳ ሕይወት ላይ በዘመን ሁሉ ተከትሎታል። This blessing had followed Judah throughout his life. ኢየሱስ ከዚህ መካከል አንድ እንድንመለከት የምፈልገው እጅ በጠላቶች ደንደስ ላይ ይሁን የሚለውን እንመልከት። I want you to take note of the word that says your hand will be on the neck of your enemies. አያያያያ ዛሬ ጠላቶቻችሁን የምትመቱበትን በረከት ይዛችሁ ትሄዳላችሁ። You will receive blessing to smite your enemies. ያስለቀሳችሁን የምትመቱበትን ኃይል ይዛችሁ ትሄዳላችሁ። You will receive power to smite your enemies. በጣም የሚገርማችሁ አንድ በጣም አስደናቂ ሰው አለ መጽሐፍ ቅዱሳችን ላይ። There is a great man in the Bible. አዶኔ ቤዜቅ ይባላል። His name is Adonibezek. ኢየሱስ ጌታ ነው። አዶኔ ቤዜቅ የሚባል ይሄ ንጉስ የአዶኒስ ንጉስ ነው። He was a king to Adonis. የአዶኒስ ንጉስ ነው። He's a king to Adonis. በጣም አስደናቂ ጦረኛ ነው። And he's a mighty man in valor. የጦር ጥበቡ ወደ 70 የሚያክሉ ሀገራትን ነገስታት የማረከ ሰው ነው። Through his military wisdom, he was able to captivate nations. ይኸውላችሁ አይደለም በጦር አንድ ሀገርን ይሄ ሰው ትልቅ ዩኒክ የሆነ ዊዝደም ያለው ሰው ነው። 70 ሀገራትን ምን ያደረገ መሰላችሁ? ነገስታትን ማርኮ ወደ እጁ ያመጣ ሰው ነው። He was able to defeat kings and nations, about 70 nations. እያልኳችሁ ያለሁት 70 በሉ እስኪ 70. 7 ሳይሆን 70 It's not 7, it's 70. 70 ሀገራት መንግስታትን ማርኮ እጁ ላይ ያስገባ ሰው ነው። He was able to overthrow 70 kingdoms. በጣም የሚያስደንቀው ደግሞ ይሄ ሰው መማረክ ብቻ አይደለም፣ በጣም እጅግ ክፉ ነው ይላል እግዚአብሔር ቃል። And according to the Bible, this man was evil. በጣም ክፉ ሰው እንደሆነ ይናገራል። The Bible says he was wicked. የሚገርማችሁ ነገር ነገስታቶችን ከማረከ በኋላ
የሚያደርገው የመጀመሪያ የእጃቸውን ይሄኛውን ይቆርጣል ጥፍራቸውን ምንድነው ጣት As he overthrew kingdoms and captivate the king, the first thing he does was cut off their finger. ተመሳሳይ ደግሞ የእግራቸውን አውራ ጣት ይቆርጣል And in the same manner he would cut off the toes of the kings. እነዚህ ሁለቱም ትልቅ ትርጉም አላቸው These things have interpretation. ጣት መቆረጥ ለምሳሌ አውራ ጣት የተቆረጠ ሰው ምንም ነገር መያዝ አይችልም A person who loses a thumb cannot grab anything with his hand. ከደጋር ናችሁ አውራ ጣቱ የተቆረጠ ሰው ምንም ማድረግ አይችልም መያዝ የሆነ ነገር ያዝ ብትሉት መያዝ አይችልም Person who loses a thumb is not able to use his hand to pick stuff. ትርጉሙ ምንድነው እነዚህ ሰዎች ዳግመኛ ወደ ጦርነት እንዳይመለሱ ነው ጣታቸውን የቆረጠው The interpretation is he's preventing these kings to ever go back into battle. ሄዳችሁ ታሪካዊ ባክግራውንዱ ስትመለከቱ እነዚህ ሰዎች ዳግም ወደ ጦርነት አልተመለሱም And you can even study the history. These kings were never able to return. ምክንያቱም የእጆቻቸውን ዋና መሳሪያ መያዝ የሚችሉበትን እጅ ነው የቆረጠው ጣት ነው የቆረጠው He cut off the anchor finger from their hand. ዛሬ የእጆቻችሁን በረከት የሚወስደውን እግዚአብሔር ይመታላችኋል God will smite every enemy taking blessing from you. ሁለተኛው ደግሞ የእግራቸውን አውራ ጣት ጥፍር ምንድነው ጣት ነው የቆረጠው And the second thing this king did was cut off their toes. ደስ ይበላችሁ አውራ ጣታችሁ ቢቆረጥ ሁላችሁም ቀጥ ብላችሁ አሁን እኔ እንደምሄደው አትሄዱ If a person loses a toe, አንሄድም ባይዘው ሁላችንም አውራ ጣታችን ከተቆረጠ ወይ እዚህ ጋር ነን እንደሰከረ ሰው ወይ እዚህ ጋር ነን a person who loses a toe would not be able to walk straight. They'll be staggering here and there. ይሄ ንጉስ ክፋቱ እነዚህ ሰዎች አቋም እንዳይኖራቸው ነው ያደረጋቸው This king was so evil, he had to take down their standards በዘመናቸው ሁሉ ወደዚህና ወደዚያ እንዲሉ so that they would stagger in their life. ዛሬም አንዳንድ ቅዱሳን አሉ በቤተ ክርስቲያን ውስጥ And there are many saints in the church. አቋም የላቸውም በአንድ የህይወት መንገድ አልሄዱም They're always staggering and wavering. ዛሬ የተቆረጠው ጣት ይገጠማል በኢየሱስ ስም Every finger you have lost will be restored in Jesus. ኢየሱስ ጌታ ነው Jesus is አያችሁ አቋም የላቸውም ባመኑበት ነገር ራሳቸውን ሰሚት ማያደርጉ ብዙ ክርስቲያኖች አሉ There are multiple Christians that are wavering here and there. አያችሁ ይሄ ትርጉሙ ምንድነው ቀጥ ብለው በአቋማቸው ጸንተው እንዳይሄዱ የሚያደርግ ምልክት ነው So what happened in the Bible is an interpretation that shows the king wanted them to stagger. ይሄ ንጉስ This king, በጣም አስደናቂነቱ surprisingly, ይሁዳ አገኘው encountered Judah. ከኔ ጋር ናችሁ Are you following? ከይሁዳ ጋር ተገናኘ He had an encounter with Judah. ይሁዳ አንድን ሀገር የሚመራበት ሲዝን ላይ በጦርነት ተገናኙ They met at the Hey! time where Judah was leading a nation. ዛሬ ጠላቶቻችሁ በእጆቻችሁ ተላልፈው ይሰጣችኋል Your enemies will fall in your door in Jesus' name. ዛሬ ጠላቶቻችሁ በእጃችሁ ተላልፈው ይሰጣችኋል Your enemies will be given to your hand in Jesus' name. ከእጃችሁ የራቀ ነገር ወደ እጃችሁ ይመጣል በኢየሱስ ስም Every blessing that's been far from your hand will be restored. ይሁዳ ከዚህ ንጉስ ጋር ተገናኘ So Judah had an encounter ከቤዜቅ ንጉስ ጋር with this king. ይሄ ሰው ምን ብያቸዋለሁ የሰባ ነገስታትን በጣም የሚገርማችሁ ነገር ጥፍር ብቻ መቁረስ ሳይሆን እንደ ውሻ ፍርፋሪያቸውን እንዲበላ ያደርግ የነበረ ክፉ ንጉስ ነው As I said earlier, this king overthrew kingdoms and subdued the kings, and he made them eat the remains of his food. አያችሁ ፍርፋሪ እንደ ውሻ እንዲበሉ ያደርጋቸዋል የአንድን ሀገር ንጉስ ነው ይሄን ያህል የሚያዋርደው He put them to shame by making them eat the remains of his food like a dog. የተማረከ ሰው እንዲህ ሊደረግ አይገባም It's not appropriate to do that to people that we've taken. He was an arrogant king. ከይሁዳ ጋር ተገናኘ So he had an encounter with Judah. ማነው አሜን የሚል ሰው ከይሁዳ ጋር ሲገናኝ ይሁዳ አንድ ትንቢት ይዟል And Judah has a prophecy. አቻቻቻ ዛሬ ትንቢታችሁ ጠላቶቻችሁን እጃችሁ ላይ እንዲገቡ ያደርጋል The prophecy you've received will overthrow. እስቲ ትንቢቱን እናንብበው አሁን ያነበብኩላችሁን መጽሐፍ Let's read the prophecy together. ዘፍጥረት 49 ቁጥር 8 ላይ Genesis 49 verse 8. እስቲ አንድ ላይ ሁላችሁም ከደረሳችሁ እጆቻችሁን አሳዩ አንድ ላይ እናነበዋለን Judah, thou art he whom thy brethren shall praise. Thy hand shall be in the neck of thy enemies. Thy father's children shall bow down before thee. ኢየሱስ ጌታ ነው ይሁዳ ሆይ ወንድሞች አንተን ያመስግኑ እጅ በጠላቶች ደንደስ ላይ ይሁን ይላል እጅ Thy hand. ያ ማለት ሁሉ ጊዜ ይሁዳ
እጁ በላይ ነው ያለው። That shows us that Judah will always have the upper hand. ይሁዳ ሁሉ ጊዜ ያዥ ነው። Judah always grabs. ተያዥ አይደለም። ሁሉ ጊዜ አሸናፊ ነው። He's always victor. ማን ነው ጮኻ ምን የሚል ሰው? ዛሬ ይህን ትንቢታዊ አዋጅ አውጃለሁ። በሄዳችሁበት ስፍራ ሁሉ በጌታ በኢየሱስም የበላይ እንድትሆኑ Wherever you go, you will have the upper hand. አውጃለሁ። በጌታ በኢየሱስም በሄዳችሁበት ስፍራ ሁሉ እግዚአብሔር የበላይ ያደርጋችሁ በኢየሱስም። May God make you the head wherever you go in Jesus' name. የጠላቶቻችሁን ጉልበት ሽባ የምታደርጉበት የበላይነት ኃይል ዛሬ በኢየሱስም ያገኛችሁ። May you receive power to paralyze your enemies. አዎቺ አውጃለሁ በኢየሱስም እጆቻችሁ የበላይ ይሁን በኢየሱስም። Your hands will always be on top. ኢየሱስ ጌታ ነው። Jesus is Lord. ይሁዳ በዘመን ሁሉ ይሄ ትንቢት እጁ ላይ ስላለ ለምን የሰባ ሀገር ነገስታትን መግደል አይደለም፣ ምንም ቢሆን ከፊት ለፊቱ ላይ ካለ ከእግዚአብሔር ቃል የሚበልጥ የለም። There was no one who's greater than the God of Judah because he had received prophecy. ይኸውላችሁ በጣም የሚገርማችሁ እያልኳችሁ ያለሁት የቤዜቅ አዶኒ ቤዜቅ የሚባለው ይሄ ንጉሥ በጣም እጅግ የጦር ስልተኛ ሰው ነው። This king that I mentioned earlier is a man with military wisdom. እንዴት አድርጎ ማሸነፍ እንዳለበት ጠንቅቆ የሚያውቅ ሰው ነው። He carefully knows how to win. የሆነ አንድ ተራ ንጉሥ አይደለም። He's not a casual king. ቃል ካለ ውጫዊ ካለው ነገር የሚበልጥ አንተ ጋር አለ። But it's the one in you is greater than the one that is outside. አሜን አሜን። ይኸውላችሁ እናንተ ቃል ከያዛችሁ ውጭ ብዙ ከያዙ ሰዎች ትበልጣላችሁ። The word you've received is greater than the words of multitude. ኢየሱስ ጌታ ነው። Jesus is ከኔ ጋር ናችሁ? ቃል ከያዛችሁ ውጭ ካለው ትበልጣላችሁ። If you have a word, then you're greater than he that is in the world. ይህ ሰው የሚታይ ነገር ብዙ ነገር እጁ ላይ አለ። This king had multiple things around him. ግን ከይሁዳ ንጉሥ ጋር ተገናኘ። But they met with the king of Judah. ኢየሱስ ጌታ ነው። Jesus is Lord. ተገናኙ ከማን ጋር? ከቤዜቅ ንጉሥ ጋር። So Judah had an encounter with the king of Bezek. በጣም በሚያስደንቅ ሁኔታ ይሄ ትንቢት ማጋ ስለነበረ ይሄ ትንቢት ይሁዳ ጋር ስለነበረ ሲገናኙ የሚያሸንፈው አዶኒ ቤዜቅ ሳይሆን የሚያሸንፈው ይሁዳ ነው። And because Judah had received this prophecy, he was entitled to the victory. ወዳጅ ታሸንፋለህ። አጠገባችሁ ያለውን ሰው ንገሩት፣ አንተ አሸናፊ ነህ በሉት። እዚህ I want you to declare it to your neighbor. You are ንገሩት፣ አንተ ምንድነህ? አሸናፊ ነህ በሉት። ይኸውላችሁ አሁን የማውጀው ቃል አሸናፊ እንድትሆኑ ያደርጋችኋል። The words I declare will make you winners. ኢየሱስ ጌታ ነው። Jesus is Lord. ከፊት ለፊቱ ያለውን ይህንን ንጉሥ የቤዜቅን ንጉሥ ምን አደረገ? በጣም በሚያስደንቅ ሁኔታ ደሴም የቤዜቅ ንጉሥ የዘራውን ዘር ነው ያጭደው። It was the very seed that this king saw that he harvested. ይሁዳ ልክ ይህን የቤዜቅ ንጉሥ ሲይዘው የመጀመሪያ ያደረገው እጁን የቆረጠው የእጁን አውራጣት። When Judah captivated and overthrew this king, the first thing he did was cut off his tongue. በደንብ ስሙኝ። እዚህ ጋር ያለውን ሪቨሌሽን ካገኛችሁ ላይፋችሁ ለአንዴና ለመጨረሻ ይቀየራል። If you understand this revelation, your life will change. ማን ነው ጮኻ አሜን የሚል ሰው? የመጀመሪያ ልክ ይሁዳ ሲይዘው ያደረገው እጁን የቆረጠ ጣቱን። So the first thing Judah did was cut off his tongue. ሁለተኛ ደግሞ የእግሩን አውራ ጣት ነው የቆረጠው። And he also cut off his toe. ኢየሱስ ጌታ ነው። Jesus is Lord. ክብር ለናዝሬቱ ለኢየሱስ ይሁን። Glory to Jesus. ሌባሺ ካታላጋቦስ ላዛካባሽ። እዚህ ጋር አንደኛው የምታገኙት በመሳፍንት መጽሐፍ ምዕራፍ 1 ቁጥር 7 ላይ ነው። You can find this in the book of Judges chapter 1 verse 7. አንድ ሚስጥር ልንገራችሁ። በዚህ ምድር ላይ የምትዘሩት ዘር ጊዜ ሊፈጅ ይችላል። ወደዳችሁም ጠላችሁም ይከተላችኋል በእጥፍ። Let me tell you this, the seeds you sow on earth will always follow you. ከኔ ጋር አጠገባችሁ ያለውን ሰው ምንድን ነው እየዘራ ያለው በሉት። You ask your neighbor, what are you sowing? ኢየሱስ ጌታ ነው። የዘራችሁት ዘር አንዳች ሳትቀር ወደ ህይወታችሁ ሄቨን ላይ አይደለም እዚሁ ምድር ላይ ነው የምታገኙት። ምዘሩ የምታጭዱት The seeds you sow will eventually return to you, not in heaven, but here on earth. ምን ይላል እግዚአብሔር ቃል? እንደዚህ ይላል። ሰባ ነገር ይህንን ንግግር የተናገረው አዶኒ ቤዜቅ ነው። It's the king Adoni-Bezek that said this word. ልክ ከተማረከ በኋላ After he was taken captive, በይሁዳ እጅ ላይ ከገባ በኋላ after he fell on the የተናገረው ንግግር ነው። this is
መሳፍንት ምዕራፍ 1 ቁጥር 7 ላይ Judge chapter 1 verse 7. ሰባ ነገሥታት የእጆቻቸውና የእግሮቻቸውን አውራ ጣት ተቆርጠው ከገበታዬ በታች ፍርፍር ይለቅሙ ነበረ። እኔ እንዳደረግኩኝ እግዚአብሔር እንዲሁ መለሰልኝ አለ። This is what the Bible says. Wow, Then wow, Adoni wow. Bezek said, 70 kings with their tongues and big toes cut off have picked up scrapes under my table. Now God has paid me back for what I did to them. He brought them to Jerusalem and he died. ምን አደረገ? ከፈለኝ። This is what he said. God has paid me. ወዳጆቼ የምትዘሩት ዘር የሚከፈል ነው። The seeds you sow will eventually return. ይኸውላችሁ ስትዘሩ የዘራችሁት አንድ ብቻ ሳይሆን ደብል ሆኖ ወደ ሕይወታችሁ ይመጣል። I want you to know the seeds you sow will always double and return back to you. መልካም ስትዘሩ መልካም ነገር በዘመናችሁ ሁሉ ይከተላችኋል። If you're sowing good seed, then good things will follow your life. ይኸውልህ ዛሬ የምትዘራው መልካምነት ዛሬውኑ የሚበቃና የሚጠፋ አይደለም። The goodness you're sowing today is not going to only stop now. በዘመናችሁ ሁሉ የሚቀጥል ነው። It will follow you throughout your life. እናንተ ጋር ብቻ የሚቆም ሳይሆን ወደ ልጆቻችሁ የሚተላለፍ ነው። And it won't only stop at you, it will continue. ዛሬ አንድ ጸሎት እጸልይላችኋለሁ። Let me pray this prayer. መልካምን ዘር ብቻ እንድትዘሩ እግዚአብሔር አቅም እንዲሰጣችሁ በኢየሱስ ስም እጸልያለሁ። May